እግዚአብሔር እያስጨነቀ የሚመስልበት ጊዜ ካለ ምስጢር እየገለጠ ነው ከሆነ በረከትና ጸጋ እያሳተፈ ነው። ሰማዕታትን በክብር ያሳለፋቸው እንዲህ ባለ ሁኔታ ነው። ቅዱሳንን ከጸጋ ያሳተፋቸው እንዲህ ባለ ሁኔታ ነው እንጂ እየበሉ እየጠጡ እየሳቁ እየተዝናኑ እየተደሰቱ አይደለም። እንዲህ ባለ መንገድ ጸጋ እግዚአብሔር አይገኝም። ከጸጋ እግዚአብሔር መሳተፍ በጣም ሩቅ ነው እንዲህ ባለ መንገድ። ስለዚህ አብርሃም የራሱን ፍላጎት ባለማስቀደሙ ምንም ከሱ ወዲያ የሌለው የሆነውን አንድያ ልጁን ይስሐቅን እንኳን ለእግዚአብሔር አሳልፎ በመስጠቱ አተረፈ። እጅግ አብዝቶ ተጠቀመ። እጅግ አብዝቶ ተጠቀመ። የኢየሱስ ክርስቶስ አባት ተባለ። ማቴዎስ ወንጌላዊ ቅዱስ ማቴዎስ ወንጌሉን ሲጽፍ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ተብሏል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ተብሎ ነው የተጻፈው። አያችሁ፣ ዘላለማዊ ለሆነው ለኢየሱስ ክርስቶስ ለአካለ ቃል አባት ሆነ። ራስን አለማስቀደም ከዚህ ሁሉ ጸጋ ያደርሳል። እግዚአብሔር የሚያዘው እንዲሁ እሺ ብሎ መፈጸም ከክብር ያሳትፋል።